ሰላም በያላችሁበት እንደምንላችኋል። የተወደዳችሁ የቡርክና ቤተሰቦች የሰዓቱን ዜናዎች ይዘን ቀርበናል። አበይት ጉዳዮችን አስቀድመን በአማራ ክልል የግዕዝ ቋንቋ ትምህርት ሊሰጥ ነው መባሉ አከራካሪነቱ አሁንም ድረስ ተጧጥፎ ቀጥሏል። የጤና ባለሙያዎች ሁለተኛው ዙር የሥራ ማቆም አድማ መራዘሙ ተገለጸ። በጸጥታ ኃይሎች የሚፈጸሙ አፈናዎች መንግስታዊ ማስፈራሪያ መሆናቸው ተገለጸ። ከውጭ የዶሃው ስብሰባ የቅርብ ጊዜውን የእስራኤል ጥቃት በማውገዝ ተጠናቀቀ። በዝርዝር እንመለከታቸዋለን። በአማራ ክልል የግዕዝ ቋንቋ ትምህርት ሊሰጥ ነው መባል አከራካሪነቱ ዛሬም ድረስ ተጧጥፎ ቀጥሏል። የወሎ ዩኒቨርሲቲ ግዕዝ ቋንቋ የሞተ ነው መባሉን ተቃውሞታል። የአማራ ክልል ትምህርት ቢሮ የግዕዝ ቋንቋ ትምህርትን በተለይ በተያዘው ዓመት ከታችኛው ክፍል ጀምሮ ሊያስተምር መሆኑን ማሳወቁን ተከትሎ አንጋፋ ከሚባሉ የዩኒቨርሲቲ መምህራን እስከ ተራው ሕዝብ አከራካሪነቱ ተጧጡፎ ቀጥሏል። የክልሉ ትምህርት ቢሮ የግዕዝ ቋንቋ እንደሚሰጥ ካሳወቀ በኋላ የደሴ ከተማ እስልምና ጉዳዮች ምክር ቤት ባወጣው መግለጫ ውሳኔውን እቃወማለሁ ሲል በይፋ ካሳወቀ በኋላ የዩኒቨርሲቲ የዘርፉ ምሁራን ሳይቀር ስለ ጉዳዩ በሰፊው እየገለጹ ይገኛሉ። ምክር ቤቱ የሃይማኖት ሰባኪያን በበቂ ሁኔታ ዓለማዊ ትምህርት ለማስተማር ስልጠና ሳይወስዱ ከሃይማኖት አስተምሮ ጋር ብቻ ተያይዞ ለዘመናት የቆየን ትምህርት ሕፃናት ልጆቻችንን እንዲያስተምሩ መፍቀድ በማንፈልገው ሃይማኖት አስተምሮ በተዘዋዋሪ እንዲታነጹ ማድረግ ነው በማለት ጭምር ውሳኔውን ተቃውሞታል። ምክር ቤቱ ብርቱ ተቃውሞውን ሲገልጽ ውሳኔው ግዴታ ይተገበራል ከተባለ ሃይማኖታዊ ቅኝ ግዛት በመሆኑ የማንቀበለውና ሕዝባችንን ይዘን ወደ ሰላማዊ ትግል እንደምንገባ ለማሳወቅ እንወዳለን ሲል ማስጠንቀቁም ይታወቃል። የእስልምና ምክር ቤቱ ይህን ካለ በኋላ ደግሞ የዩኒቨርሲቲ መምህራን ጭምር በጉዳዩ ላይ አከራካሪ ሐሳብ አንስተዋል። የወሎ ዩኒቨርሲቲ ግዕዝ ቋንቋና ስነ ጽሑፍ ትምህርት ክፍል መምህር የሆኑት ይባቤ ፈቀደ በሰባዎቹ በ12ኛ ክፍል የማትሪክ ፈተና የግዕዝ ፈተና ሽት እየተዘጋጀ የመጣ ነበር ሲሉ ያስታውሳሉ። የግዕዝ ቋንቋን ትምህርት ከታች ባለው የትምህርት ደረጃዎች ለመስጠት ቀደም ብሎ በስፋት መሰጠት ነበረበት የሚሉት መምህር ይባቤ በሌሎች ሀገራት ከ25 በላይ በሆኑ ዩኒቨርሲቲዎች ጭምር እንደሚሰጥ ለቦርከና አስረድተዋል። የራሳችንን ሀገር በቀል ዕውቀት ለውጮች አሳልፈን ሰጥተን እኛ ግን ከመጠቀም ዘግይተናል፣ ግን ከመቅረት መዘግየት ይሻላል ሲሉም ተቆጭተዋል። በሰፊው ባይሆንም በአማራ ክልል ቀድሞም እየተሰጠ ነበር። በተለያዩ የግል ትምህርት ቤቶች በአዲስ አበባ ያሉ የግል ትምህርት ቤቶችም ይሰጡታል። አሁን በአማራ ክልል መስጠቱ እንደ አዲስ የሚወራ አልነበረም ብለዋል። መምህር ይባቤ ፈቀደ ይህን ይበሉ እንጂ በአዲስ አበባ ዩኒቨርሲቲ የቋንቋ ትምህርትና ስነ ጽሑፍ መምህርና ደራሲ ዶክተር በድሉ አቅጅራ ደግሞ ከዚህ ጽሑፍ ተቃራኒ የሆነ ሐሳብ አላቸው። ዶክተር በድሉ አቅጅራ ለቢቢሲ አማርኛው ክፍል ጉዳዩን በተመለከተ በሰጡት ማብራሪያ ግዕዝ ቋንቋ የሞተ ነው ብለዋል። በመሆኑም የግዕዝ ቋንቋን እንደ አንድ የትምህርት አይነት ተደርጎ ከ3ኛ ክፍል ጀምሮ መስጠቱ ጥቅም የለውም ባይ ናቸው። አንድ ቋንቋ ከ25000 በታች ተናጋሪ ካለው አደጋ ውስጥ እንደሆነ ቋንቋ ተናጋሪ ከሌለው ደግሞ ሙቷል እንደሚባል የተናገሩት በድሉ የሞተ ቋንቋ ሲሉ የጠሩትን የግዕዝ ቋንቋ ከታችኛው ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት ነው ሲሉ ውሳኔውን ተቃውመውታል። ይህንኑ የዶክተር በድሉ አቅጅራ ንግግር ገለጻ እንደሰሙ የገለጹት የወሎ ዩኒቨርሲቲው የግዕዝ ቋንቋና ስነ ጽሑፍ ትምህርት ክፍል መምህሩ ይባቤ ፈቀደ ደግሞ አንዳንድ ሰዎች ቋንቋ ሙቷል ይላሉ፣ የግዕዝ ቋንቋ ግን አልሞተም የሚል አጽፋ ሰጥተዋል። ቋንቋ አልሞተም፣ ሰነዶች ተከትበውበት ጽሑፎች በተለይ ቤተ ክህነት አካባቢ ከ100,000 በላይ ይናገሩታል። ተናጋሪ ሲጠፋ ነው ቋንቋ ሞተ የሚባሉ ሲሉ የዶክተር በድሉ አቅጅራን ሐሳብ ውድቅ አድርገውታል። ተቃውሞ እያስነሱ ያሉ ሰዎች ጉዳዩን ከሃይማኖት ጋር አያይዘውታል የሚሉት መምህር ይባቤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቋንቋ ድንበር የላትም፣ ዓለም አቀፋዊ ናት ሲሉም ተናግረዋል። ከ13ኛው ክፍለ ዘመን ወዲህ አካባቢ ጀምሮ አማርኛ እየተተካ ሲመጣ ግዕዝ እንዳይጠፋ በሚል ተያይዞ እንደቆየና ለዚህም ምክንያቱ የቤተክርስቲያንና መስጂዶች በባህሪያቸው የሚጠፋ ነገርን ቅርስ አድርገው የመያዝ ልምድ ስላላቸው መሆኑን አስረድተዋል። አክሎም ከዚህ አንጻር ቤተክርስቲያኒቱ እንደ ቅርስ አድርጋ እየተገለገለችበት ትገኛለች። እስካሁን በማቆየቷ እንዲያውም ልትመሰገን ይገባ ነበር እንጂ ጉዳዩን ሃይማኖታዊ ማድረግ ተገቢ አይደለም ብለዋል። ግዕዝ ቋንቋ እንጂ ሃይማኖት እንዳልሆነ ግዕዝን በመጠቀም አላህንም እግዚአብሔርንም ማመስገን እንደሚቻል በግዕዝ የተጻፉ በርካታ የእስልምና መጻሕፍት ጭምር ስላሉ ታሪክን መለስ ብሎ ማየት እንደሚገባም መምህር ይባቤ አስገንዝበዋል።
የጤና ባለሙያዎች ሁለተኛው ዙር የሥራ ማቆም አድማ መራዘሙ ተገለጸ። የጤና ባለሙያዎች ሁለተኛው ዙር የሥራ ማቆም አድማ ለ2 ወራት መራዘሙን የኢትዮጵያ ጤና ባለሙያዎች ንቅናቄ አስታውቋል። ንቅናቄው ከትላንት መስከረም 5 ቀን 2017 ዓ.ም ጀምሮ ሊያደርግ የነበረውን ሁለተኛ ዙር የሥራ ማቆም አድማ ማራዘሙን ባወጣው መግለጫ አረጋግጧል። ሀገር አቀፍ የጤና ባለሙያዎች የሥራ ማቆም አድማው የተራዘመው ለ2 ወራት ብቻ መሆኑን ንቅናቄው አስታውቋል። ከሀገር አቀፍ ደረጃ የሥራ ማቆም አድማ የመቱ የጤና ባለሙያዎች 12 ጥያቄዎችን ማንሳታቸው ይታወሳል። ጥያቄዎቹም በ2 ወራት ውስጥ ምላሽ እንዲያገኙ ጊዜ በመስጠት የሥራ ማቆም አድማቸውን ቀልብሰው ነበር። የጤና ባለሙያዎች አድማ መምታታቸውን ተከትሎ መንግስት ጥያቄያቸውን ለመመለስ ይሁንታ ቢሰጥም ጥያቄዎቹን በተሟላ ሁኔታ አልተቀበለም ተብሏል። ንቅናቄው በአዎንታዊነት የሚታዩ ጅምሮች ተጠናክረው የጤና ባለሙያው ጥያቄ በ2 ወራት ውስጥ የሚመለስ ከሆነ ጊዜ ሰጥቻለሁ ብሏል። የመጀመሪያውን ዙር አድማ ተከትሎ ከጤና ባለሙያዎች የደሞዝ ጭማሪና ከትርፍ ሰዓት ክፍያ ተመን ጋር በተያያዘ ውስንና ተፈጻሚነታቸው ገና የሚታይ አንዳንድ ጅምሮች መኖራቸውን ንቅናቄው ጠቁሟል። የተጀመሩ ማሻሻያዎች በተሟላ ሁኔታ የሚፈጸሙ ከሆነ ለመንግስት በቂ ጊዜ ለመስጠት አድማውን ለማራዘም መወሰኑን ንቅናቄው ገልጿል። ይሁን እንጂ መንግስት በተሰጠው ጊዜ የጤና ባለሙያዎችን 12 ጥያቄዎች በተሟላ ሁኔታ ካልመለሰም የሥራ ማቆም አድማው ይቀጥላል ተብሏል። ከ2 ወራት በኋላ በሚኖረው መንግስታዊ አፈጻጸም ይወሰናል የተባለው ሁለተኛው ዙር የሥራ ማቆም አድማ ከወዲሁ ዝግጅት እየተደረገበት እንደሚቆይ ንቅናቄው አመላክቷል። ተመጣጣኝ የአገልግሎት ክፍያ፣ የሥራ ቦታ የደህንነት ዋስትና፣ የትርፍ ሰዓት ክፍያ፣ የተጋላጭነት ክፍያ፣ የጤና ዘርፍ በባለሙያ መመራት የጤና ባለሙያዎች ካነሷቸው ጥያቄዎች መካከል ዋና ዋናዎቹ ናቸው። በሌላ በኩል ሁማን ራይትስ ዎች የኢትዮጵያ መንግስት ባለስልጣናት የጤና ባለሙያዎችን የሥራ ማቆም አድማ በኃይል ከመጨፍለቅ ይልቅ ለጤና ባለሙያዎች ቅሬታዎች በተገቢው መንገድ ምላሽ እንዲሰጥ አዲስ ባወጣው መግለጫ ጠይቋል። መንግስት በጤና ዘርፉ ላይ የተፈጠረውን ቀውስና የጤና ባለሙያዎች ያቀረቧቸውን ያልተፈቱ ጥያቄዎች ለመፍታት ፍላጎት እንዳለው ለማሳየት አሁንም እድል አለ ብሏል። መንግስት ማናቸውንም ተቃውሞ እንደማይታገስ የጠቀሰው ተቋሙ የጤና ባለሙያዎች በዚህ ሁኔታ ውስጥ ተቃውሟቸውን ማሰማታቸው ጥያቄዎቻቸው ምን ያህል አንገብጋቢ እንደሆኑ የሚያሳይ ነው ሲል ገልጿል። በጸጥታ ኃይሎች የሚፈጸሙ አፈናዎች መንግስታዊ ማስፈራሪያ መሆናቸው ተገለጸ። በኢትዮጵያ በጸጥታ ኃይሎች የሚፈጸሙ አፈናዎች የገዢው ብልጽግና አስተዳደር መንግስታዊ ፍርሃት የመፍጠሪያ ስልት መሆናቸውን ምሁራን ገልጸዋል። በተለይ በጋዜጠኞች፣ በመብት ተሟጋቾች፣ በተቃዋሚ ፖለቲከኞች፣ በተጽዕኖ ፈጣሪዎችና ተርታ ዜጎች ላይ በጸጥታ ኃይሎች የሚፈጸሙ አፈናዎች አሳሳቢ ሆነው ቀጥለዋል ተብሏል። በጸጥታ ኃይሎች የሚፈጸሙት አፈናዎች በመንግስት በኩል በዝምታ መታለፋቸው ድርጊቱ ከራሱ ከመንግስት ፍርሃት የመፍጠር ስልት የመነጨ መሆኑን ቢቢሲ ዘግቧል። ቢቢሲ የኢትዮጵያን ሁኔታ ባንክሮ የሚከታተሉ የሰብአዊ መብት የህግና የፖለቲካ ሳይንስ ምሁራንን አነጋግሮ በሰራው ዘገባ ዜጎች መንግስትን እንደ አጥቂ እየሸሹ መሆኑን አመላክቷል። የዜና ምንጩ ከዚሁ አፈና ዋና ከተማዋ አዲስ አበባ አንጻራዊ ደህንነት ያለባት ብትሆንም ከስጋት ግን ነጻ አይደለችም ብለዋል። አዲስ አበባ ውስጥ ተቃዋሚ ፖለቲከኞች፣ የመብት ተከራካሪዎች፣ ጋዜጠኞችና ተራ ዜጎች በማይታወቁ ኃይሎች ተይዘው ለቀናት ወይም ለሳምንታት ተሰውረው የሚቆዩበት ሁኔታ አነጋጋሪ መሆኑንም ጠቁመዋል። ዜጎች የጸጥታ ኃይል ነን በሚሉ ነገር ግን የህግ ስርዓትን ባልተከተለ ሁኔታ ከቤታቸው ከስራ ቦታቸውና ከመንገድ ላይ ታፍነው መወሰዳቸው ፍርሃትና ግራ መጋባትን ፈጥሯል። የፖሊስና የመከላከያ ደንብ ልብስ ወይም ሲቪል በለበሱ አካላት የሚፈጸሙ አስገድዶ የመሰወር ክስተት የተደጋገመ ከመሆኑ በተጨማሪም የሚመለከታቸው የጸጥታ አካላትም የማያውቁት መሆኑ የበለጠ አሳሳቢ መሆኑን ጠቁመዋል። ምሁራኑ የአፈና መንሰራፋት መንግስት በህዝቡ ውስጥ ብቻ ሳይሆን በራሱ ውስጥ ባሉ ሰዎች ጭምር ስጋት ለመፍጠር በሚል የሚወስደው እርምጃ ነው ብለውታል። በጉዳዩ ላይ አስተያየታቸውን ከሰጡ ምሁራን መካከል አንዱ የሆኑት የሰብአዊ መብት አማካሪ ያሬድ ኃይለማርያም በአሁኑ ወቅት ህዝቡ ታጣቂዎችን ይፈራል፣ በተጨማሪም ይጠብቀኛል የሚለውን መንግስትም ይፈራል ብለዋል። ሌላኛው የህግ ምሁር ደግሞ ይህ ድርጊት በመንግስት መዋቅር ውስጥ ስርዓት አልበኝነት መኖሩን በግልጽ የሚያሳይ ምልክት መሆኑን ገልጸዋል። እየተደጋገመ የመጣው ከህግ ውጭ ሰዎችን የመሰወር ድርጊት ህግና ስርዓትን በማፍረስ ስርዓት አልበኝነት ሊያስከትል እንደሚችል በአጽንኦት አስጠንቅቀዋል። የዓለም አቀፍ ጉዳዮች የፖለቲካ ምሁር ዶክተር አደም ካሴ በዋነኝነት በጸጥታ ኃይሎች በተደጋጋሚ እየተከሰተ ያለው እገታ የሚመስል ሁኔታ አፍኖ መያዝ መንግስታዊ ህገወጥነት እየተስፋፋ የመምጣቱ ማሳያ ነው ይላሉ።
ዋነኛ ዓላማው በጋዜጠኞች፣ በተቃዋሚዎች፣ በሲቪል ማህበረሰብ አባላት በአጠቃላይ ደግሞ በህዝቡ ዘንድ ፍራቻ ከመፍጠር የሚያለፈ መሆኑን አደም ይናገራሉ። በጸጥታ ኃይሎች ታፍነው የሚሰወሩት በአብዛኛው ጋዜጠኞች፣ ተቃዋሚ ፖለቲከኞችና በማህበራዊ ሚዲያዎች ላይ ትችትና አስተያየት የሚሰነዝሩ ዜጎች ናቸው ተብሏል። ጥቂት የማይባሉ በህዝብ የሚታወቁ ዜጎች ከቤታቸው ወይም ከስራ ቦታቸው ማንነታቸውን በማያውቋቸው የጸጥታ ኃይሎች ተይዘው መሰወራቸው መነጋገሪያ ከመሆን አልፎ ስጋትና ፍራቻን እየፈጠረ ይገኛል። ከውጭ በተሰማ መረጃ የዶሃው ስብሰባ የቅርብ ጊዜውን የእስራኤል ጥቃት በማውገዝ ተጠናቀቀ። የአረብ ሀገራት የጋራ መከላከያ ምክር ቤትና ከፍተኛ ወታደራዊ ኮሚቴ በቅርቡ በኳታር መዲና ዶሃ አስቸኳይ ስብሰባ እንዲያደርጉ አቅጣጫ ተቀምጧል ተብሏል። የአረብ እስላማዊ አስቸኳይ ስብሰባ በኳታር ዋና ከተማ ዶሃ ተካሂዷል። ስብሰባው የአረብና እስላማዊ ሀገራት የእስራኤልን እብሪት ለመከላከል ዝግጁ መሆናቸውን አስታውቀውበታል ተብሏል። ስብሰባው ለዚህ የሚረዳ ህብረት የተንጸባረቀበት እንደነበር ከስብሰባው በኋላ በወጣው መግለጫ ተጠቁሟል። የአረብ ፓርላማ ፕሬዝዳንት መሐመድ ቢን አህመድ አልያማሂ ከስብሰባው የተገኘው ውጤት አንድነት የተሞላበት ቅንጅት መፍጠር አስፈላጊ መሆኑን ያየንበት ውጤት ነው ብለዋል። እስራኤል በኳታር ላይ የሰነዘረችውን ጨካኝ ሲሉ የገለጹትን ጥቃት በማውገዝ የተባበረ የአረብና እስላማዊ አቋም ታይቷል ሲሉ ተናግረዋል። በስብሰባው ከዶሃው ጥቃት በተጨማሪ ላለፉት 2 ዓመታት ጋዛ ውስጥ በፍልስጤማውያን ላይ የተፈጸመውን የዘር ማጥፋት አውግዘዋል ተብሏል። በስብሰባው ሀገራቱ ለኳታር ያላቸውን አጋርነት አሳይተዋል ነው የተባለው። ሉዓላዊነትን የሚጥሱ የትኞቹም እርምጃዎችን መታገስ እንደማይገባም አሳስበዋል። ሀገራቱ ቀጠናዊ መረጋጋትን የመፍጠር አስፈላጊነት ላይ በስፋት መወያየታቸውን ገልፍ ታይምስ ዘግቧል። በስብሰባው የፍልስጤም ሕዝብ መብት መከበር እንዳለበትና ለዚህም የአረብ ሀገራት ጫና መፍጠር እንዳለባቸው ከስምምነት ላይ ተደርሷል ተብሏል። ዓለም አቀፉ ማህበረሰብ እየተካሄደ ያለውን ብሔር ማጽዳትና ዘር ማጥፋት ወንጀል ለማስቆም ህጋዊና ሰብአዊ ኃላፊነቱን መወጣት አለበት ተብሏል። አጥፊዎች ተጣርተው በዓለም አቀፍ ፍርድ ቤት ፍርድ እንዲያገኙ ማድረግ ይገባልም ተብሏል። የአማሂ ስብሰባው ጭቆናና ወረራ እንዲቆም ድምጽ የተስተጋባበት ነበር ሲሉ ገልጸውታል። በተመሳሳይ መልኩ የአረብ ሀገራት የጋራ መከላከያ ምክር ቤትና ከፍተኛ ወታደራዊ ኮሚቴ በዶሃ አስቸኳይ ስብሰባ እንዲያደርጉ አቅጣጫ ተቀምጧል ተብሏል። የመከላከያ አመራሮቹ በሚኖራቸው ውይይት የአባል ሀገራቱን ደህንነት ለመጠበቅ የጋራ መከላከል እርምጃዎችን ለመውሰድ የሚያስችሉ ሁኔታዎች ላይ ይመክራሉ መባሉን ዘ ፔኒንሱላ ዘግቧል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ መጂድ መሐመድ አልነስሪ ከስብሰባው ጎን ለጎን በሰጡት መግለጫ ስብሰባው በቅርቡ እንደሚካሄድ ገልጸው መቼ እንደሚደረግ ግን ከመግለጽ ተቆጥበዋል። አልነስሪ ታሪካዊ በተባለው በዚህ ስብሰባ ላይ የገልፍ የአረብና እስላማዊ ሀገራት ግንኙነታቸውን ለማቀራረብ የተጠቀሙበት እንደነበርም ገልጸዋል። ውድ የቦርከና ሚዲያ ቤተሰቦቻችን ዜናዎቻችን ተጠናቀቁ።